ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌሎች መረጃዎች ወደ እናንተ ተመልሰን መተናል። እንግዲህ የኛ ቻናል በብዛት በሪል ስቴት በኮንዶሚኒየም ቤቶች እና አጠቃላይ መረጃዎችን ወደ እናንተ ይዘን መተናል። ዛሬ ደግሞ እንግዲህ አዲስ አበባ ለነዋሪዎች ምቹ ለማድረግ የኮንዶሚኒየም ቤቶች እየተሰሩ እንደሆነ ይታወቃል። ከተጀመሩ 20 ዓመት አልፏቸዋል። አሁን ላይ ደግሞ ከኮንዶሚኒየም ቤቶች በተጨማሪ የሪል ስቴት ሞዳሊቲ እንደገና በማህበራት አደራጅቶ መስጠት ራሳቸው እንዲሰሩ ማድረግ አቅም ያላቸው እንዲደራጁ ማድረግ አንደኛው የከተማ አስተዳደሩ የኮንዶሚኒየም ቤቶች የአሰራር ሞዳሊቲ ነው። በዚህ መሰረት የኮንዶሚኒየም ማህበራት ምዝገባ ምን ይመስላል፣ የአደረጃጀት ሁኔታ፣ የፋይናንስ ወይም የዋጋ ክፍያ፣ ቅድመ ክፍያ ምን መሆን አለበት የሚሉ መመሪያዎች በተሟላ መልኩ ወደ እናንተ ይዘን መተናል። አብራችሁን እንድትሆኑ እየጋበዝን ለቻናላችን ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ እንጋብዛለን። የመመሪያ ዋና ዋና ዓላማዎች አሉት። በዚህም አዲሱ እንግዲህ በኮንዶሚኒየም የተደራጁ ማህበራት አደረጃጀት ዓላማ ዜጎች በራሳቸው አቅም 70-30 የመኖሪያ ባለቤት እንዲሆኑ ማስቻል ነው። 70-30 ማለት የቤት ግንባታው ተገምቶ 70%ቱን ቀድመው ከፍለው በራሳቸው እንዲሰሩና 30% ደግሞ መንግስት ከባንክ ጋር በማስተሳሰር እንዲከፍሉ ወይም ባንክ ውል እንዲይዙ ማድረግ ነው። ለዚህ ደግሞ መንግስት መሬት ያመቻቻል። የተለያዩ እዚህ አካባቢ መሰረተ ልማቶችን የማመቻቸት ኃላፊነት እንዳለበት ተናግሯል ማለት ነው። ከዚህ አንፃር እነማን ናቸው በዚህ የሚደራጁት የሚለውን ለማየት ያህል የመንግስት ሰራተኞችን ፍላጎት በማሟላት የቆዩ ተመዝጋቢዎች ቅድሚያ በመስጠት የግንባታ ፍጥነትን በማፋጠን ግልጽ የሆነ የፋይናንስ ስርዓት በመዘርጋት ይህንን የቤት ልማት ወይም በማህበራት ኮንዶሚኒየም መስራትን መንግስት የሚያበረታታው ተግባር ሆኖ ተገኝቷል አሁን ላይ። በዚህ መሰረት እነማን ናቸው የተደራጁት፣ እነማን ናቸው ቤት መስራት የሚችሉት የሚለውን በዝርዝር ወደ እናንተ ይዘን መተናል። ልማት የማህበራት ማደራጃና በማህበራት የመስራት መስፈርቶች አሉት። ማን ነው መመዝገብ የሚችለው አሁን ላይ ለሚለው በአዲስ አበባ እንግዲህ ከተማ አስተዳደር መሰረት ብቁ ተሳታፊዎች የሚባሉት እነማን ናቸው የሚለው አንደኛ በመንግስት ደረጃ አሁን ላይ የመንግስት ሰራተኞች፣ የመንግስት መምህራን፣ የጤና ባለሙያዎችና ሌሎችም የመንግስት ሰራተኞች ለዚህ ብቁ ናቸው። መደራጀት ከቻሉ ወይም ቅድመ ክፍያውን መክፈል ከቻሉ የመደራጀት መብቱ ተሰጥቷቸዋል ማለት ነው። በሁለተኛ ደረጃ የቆዩ ተመዝጋቢዎች እነማን ናቸው? በ2005 እና በ1997 ላይ ተመዝግበው አቅም ኖሯቸው ተደራጅተው መስራት የሚችሉ እስካሁን ያልደረሳቸው ማለት ነው። እነዚህም የዚህ ተሳታፊ ብቁ ናቸው ማለት ነው። ሌላው የፋይናንስ አቅማቸው ሁለቱ እንዳንድ መስፈርት ሆኖ የፋይናንስ አቅምን በተመለከተ የቤቱን ወይም አጠቃላይ ዋጋ 70% ቅድሚያ መቆጠብ ወይም መክፈል የሚችሉ አባላት ብቁ የማህበራት መመዝገቢያ ፎርማሊቲን ማሟላት ይችላሉ ማለት ነው። መመዝገብ ይችላሉ። ስለዚህ ከ24 እስከ 48 አንድ ህንፃ ላይ በጋራ በመሆን መገንባትና ያንን ህንፃ እንደ አቅማቸው ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ እያሉ መከፋፈል እንደሚችሉ በዚህ ተቀምጧል ማለት ነው። ሌላው የፋይናንስ መዋቅር ምን ይመስላል የሚለውን እናያለን። የፋይናንስ የአከፋፈል ስርዓቱ ምንድን ነው የሚመስለው የሚለውን እንግዲህ 70-30 ቅድም እንደነገርኳችሁ 70% በማህበር የተደራጀው አካል ይከፍላል፣ ቅድሚያ ያስገባል። ከዚያ በመቀጠል ደግሞ 70% ከባንክ ጋር ይተሳሰራል ማለት ነው። ስለዚህ የክፍያ ስርዓቱ ይህንን ይመስላል ማለት ነው። ስለዚህ የፋይናንስ አጋርነቱ እንግዲህ ከባንክ ጋር 30% የሚሸፍን ብድር ያገኛል ማለት ነው። የአባላት ቁጠባ ወይም ቅድመ ክፍያ ደግሞ 70% ይሆናል ማለት ነው። በአጠቃላይ የቤቱን ዋጋ ለማጠናቀቅ የፋይናንስ ምንጮቹ እነዚህ ሁለቱ ናቸው። በራስ ቅድመ ክፍያና በባንክ ደግሞ 30% ብድር መንግስት ያመቻቻል ማለት ነው። ስለዚህ በጋራ ማህበር ተደራጅተው በጋራ ኮሚቴ መርጠው በጋራ ግንባታውን ኮንትራክተር አጫርቶ መንግስት እሱን ያጫርትና እየተከታተሉ ማስፈጸም እንደሚችሉ ነው የተጠቀሰው።
ሌላው በከተማ አስተዳደሩ በቤቶች ልማት የህንፃ አይነቶችና ዋጋ ምን ይመስላል የሚለውን ከተማ አስተዳደሩ በደንብ አስቀምጧል። ሁለት የህንፃ አማራጮችን ነው አሁን ላይ ያስቀመጠው። የመጀመሪያው ባለ 9 ወለል ወይም G+9 የሚለው ነው። በካሬ 40 ሺህ ብር ነው አሁን ላይ የተቀመጠው። የአንድ ካሬ ዋጋ 40 ሺህ ብር ነው። ሊጨምር ይችላል። አሁን ላይ ግን ሲመዘገቡ ባለፈው የተሰጠው ዋጋ ይህንን ይመስላል። በዚህ ላይ ነው አሁንም ተጠባባቂዎች ይህንን ታሳቢ እያደረጉ ነው ወደሚቀጥለው ምዕራፍ የሚሸጋገሩት ማለት ነው። ሁለተኛው አማራጭ ባለ 15 ወለል ወይም G+15 ነው። ይሄኛው ደግሞ 35 ሺህ ነው በካሬ ይለያያል። እንግዲህ ያው የህንፃውን ቁመት በጨመረ ቁጥር ብዙ ሰዎችን ይይዛል። የመሬቱ መጠን ወይም የመሬቱ ካሬ ተመሳሳይ ስለሆነ የተወሰነ የዋጋ መሻሻል አለው ማለት ነው። ስለዚህ አጠቃላይ ከወጪ አንፃር ባለ 5 ወለሉ ሞር ለተደራጁ ሰዎች አዋጪ ወይም የተሻለ ዋጋ መሆኑን እዚህ ላይ ማየት ይቻላል ማለት ነው። ባለ 9 ወለል ህንፃ እንግዲህ የዋጋ ዝርዝሩን ስናየው በካሬ ቅድም እንደነገርኳችሁ 40 ሺህ ብር ነው አሁን ከተማ አስተዳደሩ ገምቶ ያስቀመጠው። ግምት ነው አሁን ላይ ያለው ነው። ያ ህንፃ በተለያዩ የማቴሪያል መጨመር፣ የዋጋ ውድነት መኖር፣ የሰው ኃይል፣ የኮንትራክተሮች እዚያ ጋር ወጪዎቻቸው ታይቶ ደግሞ ጭማሪም ሊኖር ይችላል። ለአሁኑ ግን መንግስት ባለ 9 ወለል ህንፃ ላሉ ሰዎች በካሬ 40 ሺህ ብር ግምት አስቀምጧል ማለት ነው። ስለዚህ የካሬ ስፋቱ ለምሳሌ 55 ካሬ ቢሆን አጠቃላይ ዋጋው 2.2 ሚሊዮን ይሆናል ማለት ነው እዚህ ላይ የተደራጀ ሰው ለመስራት። ስለዚህ 70% ቅድሚያ መቆጠብ አለበት፣ አሁን ላይ መክፈል አለበት። በኋላ እመጣለሁ ክፍያው እንዴት ነው የሚከፈለው የሚለው። ስለዚህ 1.5 ሚሊዮን መክፈል አለበት ማለት ነው። ባንክ ደግሞ 660 ሺህ ብር ያበድረዋል ማለት ነው ለዚህ ሰው በማህበር ለተደራጁ አካላት ማለት ነው። 64 ካሬ ወይም ባለ 2 መኝታ ለምሳሌ ሊሆን ይችላል። ካሬዎቹ ይለያዩ ይችላሉ እንደ ቤቱ ስፋት። 2.5 ሚሊዮን አካባቢ ነው ቅድመ ክፍያው። 1.8 ሚሊዮን ነው። ከባንክ ደግሞ 30%ቱ 768 ሺህ ብር አካባቢ ነው። አሁንም ባለ 2 ካሬ ምናልባት 75 ካሬ ቢሆን ባለ 2 መኝታ ሆኖ 75 ካሬ ቢሆን 3 ሚሊዮን አካባቢ ይፈጃል። ቅድመ ክፍያ እዚህ ላይ ማህበር የተደራጀ ሰው 2.1 ሚሊዮን ቀድሞ ማስገባት አለበት። ከዚያ ባንክ 900 ሺህ ያበድረዋል ማለት ነው። ባለ 3 መኝታ ወይም የመጨረሻው ጣራ 105 ካሬ ቢሆን ለዚህ ቅድመ ክፍያ 4.2 ሚሊዮን አጠቃላይ ዋጋ ይወጣለት ነው። 70% ላይ 2.9 ሚሊዮን ይሆናል ማለት ነው። የዚህ ደግሞ 30% የባንክ ብድር 1.26 ሚሊዮን አካባቢ ይሆናል። ስለዚህ አጠቃላይ ባለ 9 ወለል ህንፃ ላይ ተደራጅተው የሚሰሩ ሰዎች የካሬ መጠንና የቅድመ ክፍያ መጠን ይህንን ይመስላል ማለት ነው። በሰንጠረዥ እንዳያችሁት ባለ 15 ወለል ቅድም እንደነገርኳችሁ የተወሰነ ማሻሻያ ይኖረዋል። 35% በካሬ ነው። ክፍያውም የተሻለ ነው። ለምሳሌ ቅድም እንዳያችሁት እዚህኛው ላይ 55 ካሬ 1.9 ሚሊዮን ነው አጠቃላይ ዋጋው። ቅድመ ክፍያው 1.3 ሚሊዮን ነው። 30%ቱ 577500 አካባቢ ተከፍላላችሁ ማለት ነው። 64 ካሬ ባለ 2 መኝታ ቢሆን 2.2 ሚሊዮን ነው አጠቃላይ ዋጋው። 1.5 ሚሊዮን ቅድመ ክፍያ 672000 ባንክ ያበድራችኋል ማለት ነው። ባለ 2 መኝታ ሆኖ 75 ካሬ ወይም ሰፋ ያለ ቢሆን ዋጋው 2.6 ሚሊዮን ነው። ቅድመ ክፍያ ወይም 70% ግን 1.8 ተከፍላላችሁ። ባንክ ደግሞ 787500 ያበድራችኋል ማለት ነው። የመጨረሻው ባለ 3 መኝታ ባለ 15 ወለል ለሆነ ህንፃ 3.6 ሚሊዮን ነው። ቅድም ባያችሁ ባለ 9 ወለሉ ላይ ግን 4 ሚሊዮን ነው የሚሆነው። በ400 ሺህ አካባቢ ይቀንሳል ማለት ነው። ቅድመ ክፍያችሁ 2.57 ሚሊዮን አካባቢ ነው። በባንክ ደግሞ 30%ቱ 1.1 ሚሊዮን ያበድራችኋል ማለት ነው። በዚህ መሰረት ተደራጅቶ ቤት መስራት እንደሚቻል አቅም ላላቸው የ2005 ተመዝጋቢዎች 1997 እጣ ያልደረሳቸው የተሻለ ቤት ሰፊ ቤት ከፈለጉ ወደዚህ ሽፍት አድርገው መስራት እንደሚችሉ ነው። ሌሎች ግን የመንግስት ሰራተኞች ደግሞ ለጊዜው የጤና ባለሙያዎችና መምህራን የተፈቀደላቸው መሆኑን ለመናገር ያህል ነው። የክፍያ ጊዜ ምዝገባ ላይ የክፍያ ጊዜ ተቀምጧል። የክፍያ ጊዜው እንግዲህ
አጠቃላይ 70% ነው መክፈል ያለባቸው። ቅድም እንደተናገርኩት 4 አይነት የክፍያ ጊዜ ነው ከተማ አስተዳደሩ ያስቀመጠው። በአንድ ሳምንት ውስጥ ሙሉ 70% ከፍለው ለሚያጠናቅቁ በአንድ ቶሎ ከፍለዋልና ቶሎ ይደራጃሉ ማለት ነው። እነሱ በ15 ቀን ከፍለው የሚያጠናቅቁ በሁለተኛ ዙር ላይ ነው የሚቀመጡት ወይም በሚቀጥለው ማለት ነው። ይህን ክፍያ ሲያጠናቅቁ ማለት ነው። በአንድ ወር ደግሞ ክፍያ ማጠናቀቅ የሚችሉት። ስለዚህ የክፍያ ጊዜ ምዝገባ ደረጃዎች ነበሩት። ለምሳሌ ከ2005 ከ1997 ከመምህራንና የጤና ባለሙያዎች ወደ ማህበራት ሲገቡ እነዚህ ምዝገባዎች ያካሂዳሉ። አሁን እንደ ተጠባባቂ በተለይ አሁን ላይ መንግስት በተጠባባቂነት እየመዘገበ ያለው በተለይ ከ2005 ተመዝግበው የነበሩ ወደዚህ መምጣት ከፈለጉ ገንዘብ ካላቸው አቅሙ ካላቸው በሳምንት መክፈል ከጀመሩ ወዲያውኑ 70% መክፈል አለባቸው። በ15 ቀን መክፈል የሚችሉ ከሆኑ በቀጣይ ዙር የሚደራጁበት ሁኔታ ይሆናል። በወር መክፈል የሚችሉ እና ከወር በላይ መክፈል የሚችሉ ደግሞ እንዲጠባበቁ ጊዜ ገደብ ተሰጥቷቸዋል ማለት ነው። ስለዚህ በእነዚህ መሰረት ቀድማችሁ በከፈላችሁ ልክ ቀድሞ ተደራጅቶ ቀድሞ ቦታ አግኝቶ የመስራት እድል ይኖራል ማለት ነው። ከአንድ ወር በላይ ከሆናቸው ደግሞ ክትትል አድርገው ወይም ከዚያ በላይ የሆኑ ሰዎች ከፍለው እስኪጨርሱ ተጠባብቀው መክፈል ይችላሉ ማለት ነው። ስለዚህ በንጽጽር ሁለቱን ስናነጻጽረው የባለ 9 ወለል እና የባለ 15 ወለልን ስናነጻጽረው በዋጋ ደረጃ የቅድመ ክፍያው ለምሳሌ እንደው አንዷን ባለ 64 ካሬን ብንወስዳት የባለ 9 ወለሉ 1.8 ሚሊዮን አካባቢ ነው የሚወስድባችሁ ቅድመ ክፍያው። የባለ 15 ወለሉ ደግሞ 1.56 አካባቢ ነው። ስለዚህ የትኛው ነው ለኔ አቅም የሚሻለው የሚለው መምረጥ ትችላላችሁ። ለምሳሌ ማክሲመሙን እንውሰደው። ባለ 3 መኝታ ወይም 105 ካሬ ቢሆን የባለ 9 ወለል 2.9 ሚሊዮን ነው ቀድማችሁ የምትከፍሉት ወይም 70%። ባለ 15ቱ ደግሞ 2.6 ሚሊዮን አካባቢ ነው። ይሄ እንግዲህ የሁለቱ ህንፃዎች ልዩነት በዚህ መልኩ ተቀምጧል ማለት ነው። ስለዚህ ባለ 15 ወለል እና ባለ 9 ወለል ከ10 እስከ 15% የሚደርስ የገንዘብ ልዩነት እንዳላቸው ያሳያል ማለት ነው። ወደ ቻናላችን ቤተሰቦች ሌሎች ጥያቄዎች ወይም አስተያየት ካላችሁ እኛ ምን መልሳቸው ይኖራሉ። ግን ከተማ አስተዳደሩ ላይ ወይም በከተማ አስተዳደሩ ደረጃ የተመዘገባችሁ ሰዎች በአካል ቀርባችሁ ከሰኔ 15 እስከ 24 ድረስ ሪፖርት እንድታደርጉ ተብላችኋል። በተለይ የተመዘገባችሁ በዚያ ልክ የራሳችሁን ውሳኔ መወሰን ትችላላችሁ ማለት ነው። እዚህ ላይ ግን አንድ ማሳሰቢያ አለኝ። ይሄ ማሳሰቢያ ምንድነው? በተለይ 2005 የተመዘገባችሁ ወደዚህ የማህበራት ሞዳሊቲ ከመጣችሁ በኋላ ከዚያኛው ክሊር አድርጋችሁ ነው የምትመጡት። ከ2005 ምዝገባ ላይ ሙሉ በሙሉ ስለምትወጡ እዚህ ላይ አቅም የለንም መክፈል አንችልም ካላችሁ መመለስ ወደዚያ አትችሉም። ስለዚህ ይሄንን ታሳቢ እንድታደርጉ እያሳሰብን ጥያቄ አስተያየት ካላችሁ በኮሜንት ሴክሽን ማቅረብ ትችላላችሁ። ስለነበረን ቆይታ እያመሰገንን ስለነበረን ቆይታ እጅግ እናመሰግናለን። መልካም ጊዜ